ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በክልሉ ግጭት የተቀሰቀሰበትን ምክንያት የትግራይ ኃይሎች ወደ ጸለምታ አካባቢ ለመግባት በሚንቀሳቀሱበት ወቅት የተፈጠረ መሆኑን ተናገሩ። ከሰሞኑ በትግራይ ኃይሎችና በፌዴራል መንግስት መካከል የተቀሰቀሰው ግጭት የትግራይ ኃይሎች ወደ ጸለምታ አካባቢ ለመግባት በሚንቀሳቀሱበት ወቅት የተፈጠረ መሆኑን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናግረዋል። ፕሬዝዳንቱ ይህንን የተናገሩ ጉዳዩን አስመልክቶ በትግራይ ቴሌቪዥን በሰጡት ማብራሪያ ላይ ነው። የኢትዮጵያ ሰብአዊ መብት ኮሚሽን ባለፈው አርብ ጥር 22 ቀን 2018 ባወጣው መግለጫ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን አረጋግጠዋል። ኮሚሽኑ በመግለጫው ከአንድ ሳምንት በፊት ጥር 17 2018 ዓ.ም ጀምሮ ግጭት ከተካሄደባቸው ቦታዎች አንዱ የትግራይና አማራ ክልሎች ይገባኛል ጥያቄ ከሚያነሱበት አካባቢዎች አንዱ በሆነው ጸለምት ወይም ጠለምት መሆኑን አመልክተዋል። በዚህ አካባቢ የጀመረው ግጭት ምክንያት ከተፈናቃዮች አለመመለስ ጋር የሚገናኝ እንደሆነ ጀነራል ታደሰ ተናግረዋል። ወደ ላይኛው ጸለምቲና በትንሽ ወደ ታችኛው ጸለምቲ የተወሰነ ኃይል እንዲሻገር ተወስኗል ሲሉ የታጣቂዎቹ እንቅስቃሴ በጊዜያዊ አስተዳደር ውሳኔ የተከናወነ እንደሆነ ጠቁመዋል። ይህ ውሳኔ የተወሰነው ከተፈናቃዮች አለመመለስ ጋር በተገናኘ እንደሆነም ገልጸዋል። ጀነራል ታደሰ ጸለምታ አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያት ተደናቅፏል ያሉት የማንነት አደጋም በምክንያትነት ጠቅሰዋል። በአካባቢው ያለው የትምህርት ስርዓት ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ ተገደዋል ሲሉም አክለዋል። የትግራይ ኃይሎች በጸለምታ አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉ እርምጃውን ተከላክለዋል። ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሟል ያሉ ፕሬዝዳንቱ ወደ ሙሉ ጦርነት የሚመስል የድሮን ጥቃት መፈጸሙን በማንሳትም የፌዴራል መንግስትን ወቅሰዋል። ወደ ሙሉ ጦርነት ለመሸጋገር የሚደረጉ ዝግጅቶች ተገቢ አይደሉም ሲሉም ተችተዋል። የህወሓት ታጣቂ የሚሰጠውን ስምሪት በሙሉ ውድቅ እያደረገ እየከዳ መሸሹ ተገለጸ። የህወሓት ቡድን በምዕራብ ትግራይ ጸለምታ አቅጣጫ የጀመረውን ጦርነት በመቃወም በርካታ ታጣቂዎች ከቡድኑ አፈንግጠው በመውጣት ማህበረሰቡ ውስጥ እየተደበቁ መሆኑ ተሰምቷል። በዚህም በጀነራል ፍስሐ ከሚመራው አርሚ 11 ብቻ በርካታ ታጣቂዎች ከነበሩበት ምሽግ ወጥተው መጥፋታቸው የሚታወቅ ሲሆን በወጡት ቦታም የተተኩት በተመሳሳይ መንገድ ካደረጃጀቱ ጠፍተዋል። ቀሪዎቹ በየጫካው ደብቀው እንደሚገኙ ልሳነ ትግራይ ዘግቧል። በዚህ ጊዜ ከምዕራብ ግንባር በርካታ ቁጥር ያለው ኃይል ምሽጉን ለቆ እየወጣ ነው ያለ ሲሆን በዘገባው ከጀነራል ምግባይ ጀምሮ ከምሽጉ የሚወጣውን ኃይል ለማስቆም የቡድኑ አመራሮች እየተሯሯጡ ያሉ ቢሆንም ታጣቂውን ለማስቆም አልቻሉም ሲል አመልክቷል። ታጣቂውን እንዲያስቆመው ትዕዛዝ የተሰጣቸው ገዕዝ ፍቃዱና ኪሮስ የተባሉትም ታጣቂውን መቆጣጠር እንዳልቻሉ አሳውቀዋል ሲል ዘግቧል። በአንድ ሳምንት ውጊያ የተፈናቃዮች ቁጥር 60 ሺህ ደረሰ። ከአንድ ሳምንት በፊት የትግራይ ኃይሎች ወደ ወሎ ራያና ጸለምታ አካባቢ የከፈቱት ትንኮሳ ተከትሎ ከቆቦ ከተማ ዙሪያ ካላማጣ፣ ከራያ፣ ከባላ፣ ከኮረምና ከዛታ ወረዳዎች ተሰደው ወደ ቆቦና ወልዲያ የተፈናቀሉ ወገኖች ቁጥር 60 ሺህ መድረሱ ታውቋል። በቆቦ ከተማ ተጠልለው የሚገኙ ተፈናቃዮች ባለፉት ጥቂት ቀናት ምንም አይነት ሰብአዊ እርዳታ እንዳልደረሰላቸውም ገልጸዋል። የሰሜን ወሎ ዞን ያደጋ መከላከልና ዝግጁነት ጽህፈት ቤት በበኩሉ በአካባቢው ባለው ውጥረት ምክንያት ስለተፈናቃዮቹ ትክክለኛ መረጃ ለማግኘት መቸገሩን አስታውቋል። መንግስት ላለፉት 4 ዓመታት በነዳጅ ምርቶች ላይ ሲያደርግ የነበረውን ድጎማ በከፍተኛ ሁኔታ በመቀነስ እስከ መጪው የካቲት 2018 ዓ.ም መጨረሻ ድረስ ከድጎማ ስርዓቱ ሙሉ በሙሉ እንደሚወጣ ካፒታል ያገኘው መረጃ ያመለክታል። ይህ ውሳኔ መንግስት ከዓለም አቀፍ የገንዘብ ተቋማት ጋር በገባው ቃል መሰረት የኢኮኖሚ ማሻሻያው ተግባራዊ ለማድረግ የወሰደው እርምጃ አካል መሆኑን ለመረዳት ችሏል። ባለስልጣናቱ በገቡት ቃል መሰረት በዚህኛው የታህሳስ ወር መጀመሪያ ላይ አዲስ የዋጋ ጭማሪ ተግባራዊ አድርጓል። በዚህም መሰረት ለተጠቃሚዎች የሚቀርበው የናፍጣ ዋጋ 11 በመቶ፣ የቤንዚን ዋጋ ደግሞ በ5 በመቶ እንዲጨምር ተደርጓል።
የአሜሪካ የባህር ኃይል ዛሬ ማለዳ ላይ በአረቢያ ባህር ውስጥ ወደ ዩኤስኤስ አብርሃም ሊንከን እና ወደ አረቢያ ጦር ኃይሏ የተጠጋ የኢራን ድሮን መጣሏን አንድ የአሜሪካ ባለስልጣን ለሮይተርስ ተናግሯል። ባለስልጣናቱ ለሮይተርስ እንደገለጹት ዛሬ ማለዳ ላይ በአረቢያ ባህር ላይ የተተኮሰው የኢራን ድሮን የሻህ 139 የስለላ ድሮን ሲሆን ይህ አውሮፕላን በዩኤስኤስ አብርሃም ሊንከን ከተቃረበ በኋላ በኤፍ-35 እና በባህር ተዋጊ ጥቃት ድሮን 314 ተመቶ ወድቋልም ብሏል። በዚህም የተነሳ በአሜሪካና በኢራን መካከል እየተካረረ የመጣው ውጥረት ወደ ግጭት እንዳያመራ ተሰግቷል። የኔቶ ጦር የሰላም ስምምነት ከተፈረመ በኋላ ወዲያውኑ ወደ ዩክሬን ይገባል ሲል የኔቶ ዋና ጸሐፊ ገለጸ። ማርክ ሩቶ ለዩክሬን የህዝብ ተወካዮች ምክር ቤት ባደረጉት ንግግር ለዩክሬናውያን የሚቻለው ወታደራዊ ድጋፍ ሁሉ እንደሚያደርጉትና የኔቶ ደህንነት በቀጥታ በዩክሬን ጥረት ላይ የተመሰረተ መሆኑን ገልጸዋል። ሩቶ የተሰጣቸው ተጨማሪ መግለጫዎች የኔቶ ሀገራት ለዩክሬን ፈጣን ድጋፍ ለመስጠት ዝግጁ ናቸው ብለዋል። ጥምረቱ ካለፈው በጋ ጀምሮ 90% የሚሆን የአየር መከላከያ መሳሪያዎች እንዲሁም ዩክሬን ከጠየቃቸው ሚሳኤሎች ውስጥ 75% ለኪየቭ አቅርቧል። የጦር ኃይላቸው ወደ ዩክሬን ለመላክ ያልተስማሙ የኔቶ አባላት በሌሎች መንገዶች ድጋፍ እያደረጉ ያሉ ሩቶ እንዴት ለሚለው ግን ዝርዝር አልጠቀሱም። ኔቶ ፈጠራን በልዩ ሁኔታ ተግባራዊ እያደረገ ካለችው ዩክሬን ትምህርት እየቀሰመ ነው። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሩሲያ የአውሮፓ ህብረት ጦር በዩክሬን መሰማራት እንደ ጣልቃ ገብነት እንደምትቆጥረው ቀደም ብለው በሰጡ መግለጫ ማስታወቃቸው ተዘግቧል። ሩሲያ በአንድ ሌሊት 450 ድሮን እና 70 ሚሳኤልን ወደ ዩክሬን አስወነጨፈች። ሞስኮ ከሁለተኛው ዙር ድርድር በፊት በዩክሬን ላይ ከባድ የአየር ላይ ጥቃት ፈጽማለች ተብሏል። ጥቃቱ በ5 የዩክሬን ክልሎች ላይ የተፈጸመ ሲሆን በዋናነት የኃይል መሰረተ ልማት ላይ ያነጣጠረ እንደሆነ ተገልጿል። የውሃና የኤሌክትሪክ ኃይል ማሰራጫዎች ከፍተኛ ጉዳት አስተናግደዋልም ተብሏል። ጥቃቱ ሌሊት ላይ ከተፈጸመ በኋላ ዛሬ ጠዋት ላይ 1170 የመኖሪያ አፓርታመንቶችን መብራት እንደተቋረጠባቸው ተገልጿል። በዚህ ጥቃት የሞት ሪፖርት አለመኖሩ ቢገለጽም 10 ሰዎች ግን ከባድ ጉዳት ደርሶባቸዋል። ሩሲያ በትናንትናው ዕለት በፈጸመችው የሰው አልባ አውሮፕላን ጥቃት 12 የማዕድን ባለሙያዎች ህይወታቸው ማለፉ ይታወቃል። ሩሲያ በአንድ ሌሊት 450 ድሮን እና 70 ሚሳኤልን ወደ ዩክሬን አስወነጨፈች። ሞስኮ ከሁለተኛው ዙር ድርድር በፊት በዩክሬን ላይ ከባድ የአየር ላይ ጥቃት ፈጽማለች ተብሏል። ጥቃቱ በ5 የዩክሬን ክልሎች ላይ የተፈጸመ ሲሆን በዋናነት የኃይል መሰረተ ልማት ላይ ያነጣጠረ እንደሆነ ተገልጿል። የውሃና የኤሌክትሪክ ኃይል ማሰራጫዎች ከፍተኛ ጉዳት አስተናግደዋልም ተብሏል። ጥቃቱ ሌሊት ላይ ከተፈጸመ በኋላ ዛሬ ጠዋት ላይ 1170 የመኖሪያ አፓርታመንቶችን መብራት እንደተቋረጠባቸው ተገልጿል። በዚህ ጥቃት የሞት ሪፖርት አለመኖሩ ቢገለጽም 10 ሰዎች ግን ከባድ ጉዳት ደርሶባቸዋል። ሩሲያ በትናንትናው ዕለት በፈጸመችው የሰው አልባ አውሮፕላን ጥቃት 12 የማዕድን ባለሙያዎች ህይወታቸው ማለፉ ይታወቃል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።